بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على نبي الله محمد بن عبد الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. المسح على الخفين والجوربين إن شاء الله يمن نوايا ويمن نقاقروا يمهنوا بإذن الله سلا خفنا جورب لاي ما بسن بتملكتنا خفنا كالسي لاي ما بسن بتملكته مالتنا مسح ሲባል ባጭሩ በእርጥብ እጅ ማበስ ሲሆን አልኹፈይን የሚባለው ከቆዳ የተሰራ እግርን እስከ ቁርጭምጭሚት ድረስ ወይም ከዛ ከፍ ባለ ቦታ የሚሸፍን የእግር ልብስ አይነት ነው። እንደ ካልሲነትም እንደ ጫማነትም ይገለገሉበት ነበር በፊት። ጀውረበይን የሚባለው ደግሞ ካልሲ ነው። እነዚህን ሁለት በተመለከቱ የተደነገጉ ህጎችን ሸሪዓዊ ህጎችን እንመለከታለን። በሸሪዓ ደረጃ የተደነገገ ነው። በቁርአን በሱናና በሰሐባዎች የጋራ እንደዚሁም የዑለማዎች አጠቃላይ ስምምነት የጸደቀ ነው። ቁርአን ማስረጃውን በተመለከተ አላህ Subhanahu Wa Ta'ala ስለ ውዱእ ዝርዝር በሚናገርበት ጊዜ የውዱእ አደራረግን ሱረት አልማኢዳ ላይ ሲናገር ፈግሲሉ وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين ሁለቱም ቂራአ ተቀርቷል፣ ሁለቱም ተነቧል። ለሰላት በመጥቆሙበት ጊዜ ፊታችሁን እጠቡ፣ እጃችሁንም እስከነ ክርናችሁ ድረስ እጠቡ፣ ከዛ ጸጉራችሁን አብሱ፣ እግራችሁንም እንደዚሁ እስከ ቁርጭምጭሚት ድረስ ወአርጁለኩም ላምን በፈትሐ ካነበብን እጠቡ ከሚለው ሐሳብ ጋር ያያዛል። እጠቡ ነው። በከስራ ከሆነ ደግሞ ወአርጁሊኩም አብሱ ከሚለው ጋር የተያያዘ ነው የሚሆነው ሐሳቡ። ጸጉራችሁንም አብሱ እግራችሁንም አብሱ የሚለው ነው። طبعا ይህ ሁለቱ የንባብ መንገድ ሁለቱንም የእግርን በተመለከተ የመጡ ሸሪዓዊ ድንጋጌዎችን የሚመለከት ይሆናል። እግሩ ማንም ሰው ግልጽ ከሆነ ማጠብ ነው ሱናው፣ መታጠብ ነው ያለበት ማለት ነው። ነገር ግን የለበሰው ነገር ካለ ካልሲም ይሁን እንደዚሁም ደግሞ ኹፍ ከለበሰ መጫሚያም እንደዚሁ ማያወልቀው ከሆነ በኋላ እዛ ላይ ያብሳል። ቀድሞ በጣሃራ ካስገባው ሸርጡን እንመለከታለን ኢንሻአላህ። በሐዲስም በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም በተግባር ያሳዩት ነገር ነው። ስለዚህ ነው ኢማሙ አህመድ ረሂመሁላህ ምን ይላሉ? ليس في قلبي من المسح شيء በኹፍ ላይ ማበስን በተመለከተ ምንም አይነት ጥርጣሬ ልቤ ውስጥ የለም ይላሉ። እርግጥ የተረጋገጠ መሆኑን ለማሳየት ነው። ኢማሙ አህመድ ደግሞ እንደሚታወቁት ኢማሙ አህሊ ሱና በመባል የሚታወቁት ከመዝሐቦች ደግሞ አንዱ መዝሐብ ባለቤት ናቸው ረህመቱላሂ ዐለይህ። ወደ ማበሻው ሸርጥ ስንገባ ሶስት የተጠቀሱ መሰረታዊ ሸርጦች አሉ። ኹፍ ላይ ለማበስ የሚያስፈልጉ ሶስት ሸርጦች አሉ። የመጀመሪያው ጣሂር ሆኖ መልበስ አለበት። ጣሂር ስንል ሙሉ ውዱእን ካጠናቀቀ በኋላ ነው ካልሲ ወይም ደግሞ ኹፍ መለበስ ያለበት። ይህም በተመለከተ ሐዲስ ሙጊራ ላይ የተነገረው የሐዲስ ሙጊራ ነው ማስረጃው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላል? አልሙጊራ ቢን ሹዕባ ከነብዩ ሰለላሁ ዐለይሂ ወሰለም ጋር መንገደኛ ነበርን፣ ሰፈር እየሄድን ከዛ ውዱእ አደረጉ። ውዱእ አድርገው እንዳጠናቀቁ ፈአህወይቱ ሊአንዘዐ ኹፈይህ ይላል። ኹፋቸውን የለበሱትን ኹፍ ለማውለቅ ጎንበስ አልኩኝ አለ። ፈቃለ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ደዐሁማ ፈኢኒ አድኸልቱሁማ ጣሂረተይኒ፣ ተዋቸው አታውልቃቸው፣ እኔ ጣሃራ አድርጌ ነው የለበስኳቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዛ በዛ ላይ አበሱ ነው። ጣሂረተይን የሚለው ምንድነው መልእክቱ በሚለው ላይ ዑለማዎች የተለያየ አስተያየት ቢሰነዝሩም ኢንሻአላህ ግልጹ ንግግር የሚመለከተው ሸሪዓዊው ጣሃራ ነው። እሱም ውዱእ ማለት ነው። የተሟላ ውዱእ አድርጌ ስለለበስኳቸው አሁን አትንካቸው አታውልቃቸው ብለው እዛ ላይ አበሱ ይላል። ይሄ እንግዲህ የመጀመሪያው ሸርጥ ሙሉ ውዱእ ካጠናቀቀ በኋላ ነው የሚለበሰው። አንደኛውን እግር ለመጀመሪያ ለብሶ ከዛ ተራ በተራ ቢለብስም ሁለቱንም እግር አንድ ላይ ከጨረሰ በኋላ ቢለብስም ችግር የለውም። ሁለተኛው ሸርጥ የመቆያ ጊዜ አለ የተገደበ ሸሪዓ የገደበው በዛ ጊዜ ውስጥ ብቻ ነው መጠቀም የሚጠበቅበት። መንገደኛ ካልሆነ አገር ውስጥ ቋሚ ነዋሪ ከሆነ 24 ሰዓት ነው የሚፈቀድለት፣ አንድ ቀን ከነ ሌሊቱ። መንገደኛ ከሆነ ደግሞ 3 ቀን ከነ ሌሊቱ 72 ሰዓት አካባቢ ይፈቀድለታል ማለት ነው። እበሳው የሚቆጠረው መቼ ነው ከተባለ ልብ በሉ፣ እዚህ ጋር በጥንቃቄ ማየት ያስፈልጋል። ሰውየው ውዱእ አደረገ፣ ከዛ ኹፉን ለበሰ፣ ከዛ በኋላ ውዱእ አጠፋ፣
ከዛ መልሶ ሲያብስ ከዛ ቀን ጀምሮ ነው 24 ሰዓቱም ይሁን 3 ቀን ከነሌሊቱ የተባለውን 72 ሰዓት እንዳለ መጠበቅ የሚኖርበት ማለት ነው። ወይም ደግሞ የሚቆጠረው በዚህ አይነት ሰሌት ነው መሆን ያለበት። ምሳሌውን ባጭሩ ግልጽ ለማድረግ በተጨባጭ ግልጽ ለማድረግ ፈጅር ላይ ውዱእ አድርጎ ኹፉን ለብሶ ሰላት ጀመረ እንበል። ከዛ በኋላ ዙህርንም ሰገደ በዛው ውዱእ ሳይጠፋ፣ ዓስርን ሰገደ ከዛ በኋላ ውዱእ ጠፋበት። ያኔ ውሃሽን ተጠቀመ ወይም ሰገራ ወጣ ከዛ ውዱእ አደረገ መልሶ አሁን ማበስ ይጀምራል። ለመግሪብ አበሰ እንበል፣ ለመግሪብ ሰላት አበሰ። አሁን 24 ሰዓት የሚቆጠረው ከየትኛው ነው? ከመግሪብ ሰላት ጀምሮ እንጂ ፈጅር መጀመሪያ ከለበሰው ሰላት ወይም ውዱእ ካጠፋበት ወቅት አይደለም። ውዱእን አድርጎ ልክ ካበሰበት ሰዓት ከመግሪብ በፊት ባለው ወቅት ነው። ለምሳሌ 11 ሰዓት ከሆነ ይህን ያደረገው 11 ሰዓት ጀምሮ እስከሚቀጥለው ቀን 11 ሰዓት ድረስ እንደዛ ያበሰ መጠቀም ይችላል። ልክ ሰዓቱ ሲሞላ ቀጥሎ ውዱእ ሲያጠፋ ምንድነው የሚያደርገው? ወደ እግሩን ወደ ማጠብ ይሄዳል እንጂ ማበስ አይችልም። ልክ እንደዚሁ ሙሳፊሩን በተመሳሳይ መልኩ አሁን በሰጠነው ምሳሌ የዛሬው መግሪብ ለምሳሌ ሰኞ ቀን መግሪብ ከሆነ ማክሰኞ ሮብ መግሪብ ላይ ነው የሚጠናቀቀው ማለት ነው የሱ የማበስ ሂደት። ከዛ በኋላ ውዱእ ያጠፋ ምንድነው የሚያደርገው? መልሶ እግሩን ከታጠበ በኋላ ነው አዲስ በሳ የሚጀምረው እንጂ ማበስ አይችልም። ሶስተኛው ሸርጥ ውዱእ የሚያጠፋ ድርጊት ሲገጥሞ ብቻ ነው ማበስ የሚችለው። ሶስተኛው ሸርጥ ይሄ ነው። በማዕና ጀናባ ከሆነ ሴት ሐይድና ንፋስ ላይ ከሆነች መገላቸውን ሙሉ በሙሉ እንድታጠቡ የሚያስገድድ ክስተት ከገጠመ የዛን ጊዜ ኹፍ ያኒ መስሕ ዐለል ኹፍ ወይም ካልሲ ላይ ማበስ ይቋረጣል፣ ይቆማል። በዚህ አይነት መልኩ የተቋረጠ ይሆናል። ይሄ እንግዲህ የማበሱን ሸርጥ በተመለከተ የሚያስፈልጉት ወሳኝ ነጥቦች ናቸው እንደዚህ። ስለዚህ ውዱእ ካጠፋ ብቻ ነው በእንቅልፍ በመጸዳዳት ውሃ ሽንት ወይም ደግሞ አየር ከመቀመጫው ከወጣ እነዚህ ውዱእ በሚያጠፉ ነገሮች ብቻ ውዱእ ከጠፋ የዚህን ጊዜ ምን ማድረግ ይችላል? ያኒ ማበስ ይችላል በኹፉ ላይ ማለት ነው። ነገር ግን ትጥበት የሚያስወጅብበት ክስተት ከተፈጠረ ግን አውልቆ መልሶ እግሩን ታጥቦ እንደገና ካልሲውን ወይም ኹፉን ለብሶ ይቀጥላል እንጂ ከዛ ውጪ አይሆንም ማለት ነው። ይሄ እንግዲህ መሽሩዕያውንና ሸርጡን በተመለከተ ነው። የኹፉን ሸርጥ በተመለከተ አንድ ብቻ ሸርጥ ነው። ጣሂር መሆን አለበት፣ ንጹህ መሆን አለበት። ያ የሚለበሰው ኹፍም ይሆን ካልሲ ነጃሳ መሆን የለበትም። ነጃሳ ከሆነ በሱ ላይ ሊያብስ አይችልም፣ በዛ ላይ መስገድ ስለማይፈቀድለት ማለት ነው። ውዱኡ ያኒ መስሕ ዐለል ኹፌን መቼ ነው የሚጠናቀቀው የሚለውን በተመለከተ ምንድነው ሊባል የሚችለው? ውዱእ የሚያጠፉ ማንኛውም ነገሮች መስሕ ዐለል ኹፌንን ያጠፋሉ። ያኒ ውዱእ ከጠፋ መስሕ ያስፈልገዋል ማለት ነው። እንደገና ማበስ መቻል አለበት በዚህ አይነት መልኩ። ሁለተኛው ጊዜው ከተጠናቀቀና ውዱእ ካላጠፋ አውልቆም ቢሆን ውዱእ እስኪጠፋ ድረስ መቀጠል ይችላል። ነገር ግን የማበስ እድል የለውም፣ አበቃ ተጠናቀቀ ማለት ነው። ደግመዋለሁ፣ አንድ ሰው የማበሻ ጊዜው 24 ሰዓት ከሞላ እና ውዱእ ካላጠፋ ካሁን በኋላ ማበስ አይችልም። ውዱእ ግን እንዳለ ነው፣ ውዱእን እስካላጠፋ ድረስ ማለት ነው። ሌላ ማስታወስ የምፈልገው ካልሲውን ቢያወልቀው ወይም ኹፉን ቢያወልቀው ውዱእ አይጠፋም፣ ግን ደግሞ መስሕ ማድረግ አይችልም፣ አገልግሎቱ ተቋርጧልና ማለት ነው። የማስተባበሱ ስርዓትስ በተመለከተ እንዴት ነው ከተባለ ትክክለኛ በመጣው ሐዲስ መሰረት አሊ ኢብኑ አቢ ጣሊብን በተናገረው ለው ካነ ዲኑ ቢራእይ ይላል፣ ሃይማኖት ወይም ዲን በግል አስተያየት ቢሆን ኖሮ ኹፍ መታበስ ያለበት ከላይኛው የእግር ክፍል ሳይሆን ከስር ነበረ ይላል። ከስር መሆን ነበረበት ብሎ የተናገረው ንግግር ይሄ በተጨባጭ ምን ያስረዳል? ኹፈይን መታበስ ያለበት ከላይ እንደሆነ ነው። ከስር አይታበስም። ማጠብ ሲሆን ነው ከስር መሆን ያለበት። መታበስ ስለሆነ ነገሩን ማቅለል ስለሆነ ሸሪዓዊ ነገሩን ሸሪዓው ሊያቀለውና ሊያገራው ስለፈለገ ከላይ ይታበሳል። ያስተባበሱ ስርዓት እንዴት ነው ከተባለ ሁለት እጅን በማርጠብ የቀኝ እግራችንን በቀኝ እጃችን የግራ እግራችንን ደግሞ በግራ እጃችን አንድ ላይ እንደዚህ ማበስ ነው እስከ ላይ ድረስ። በዚህ አይነት መልኩ ይጠናቀቃል ማለት ነው። ይሄ እንግዲህ ከሞላ ጎደል የመስሕ ዐለል ኹፌን እና ኹፍና ካልሲ ላይ ያለው ያስተባበስ ስርዓት ምን ይመስላል የሚለውን ባጭሩ የቃኘንበት ነው። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.